የቀድሞ ኤታማዦር ሹም ጄኔራል ሳሞራ የኑስ በፍጥነት አቁሙ ሲሉ ጥሪ አድርገዋል። ከወደ አዲስ አበባ የቀረበውን ጥሪ እንመለከታለን። ትራምፕ ኢትዮጵያና ሶማሊያ የሚገኙትን ጨምሮ በርካታ አምባሳደሮችን በአስቸኳይ ጠርተዋል። ይህንን እንቃኛለን። ወሳኙን የነዳጅ ጉድጓድ ለመያዝ እየተደረገ ያለው ጦርነት፣ የሁለቱ ጄኔራሎች ፍትጊያም እንዲሁ በዜናችን የምንመለከተው ነው። ከትግራይ የተሰማውና ብዙዎችን ያስለቀሰው ክስተትም ምን አዲስ ነገር ተሰማበት የሚለውን እንመለስበታለን። ጤና ይስጥልን የሸገር ታይምስ ቤተሰቦች እንዴት አላችሁ? የዕለቱ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል የጠቀስናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን እናምራም። ጄኔራል ሳሞራ የኑስ ከሰሞኑ አዲስ አበባ ላይ በተደረገ የትግራይ ሰላም ኢኒሺዬቲቭ ላይ ተገኝተው ንግግር አድርገው ነበረ። ይህ ስብስብ በነ ጄኔራል ጻድቃን ገብረትንሳኤ የተመሰረተ ነው። የቀድሞ ኤታማዦር ሹም ሳሞራ ከሻዕቢያ ጋር የተጀመረው የህወሓት ህገወጥ ጥምረት በፍጥነት መቆምና መቋረጥ አለበት ያሉ ሲሆን ጽምዶ የተሰኘው ግንኙነት ያለምንም ቅድመ ሁኔታ መፍረስ አለበት ሲሉ ጥሪ ያቀርበዋል። ጄኔራል ሳሞራ ለዚህ ያቀረቡት ምክንያት የሻዕቢያና ህወሓት ግንኙነት ለትግራይ ህዝብ የሚያስገኘው አንዳችም ጥቅም የለም፣ አዲስ የጦርነት ስጋትም እየፈጠረ ነው የሚል ነው። ጄኔራሉ አክለውም በትግራይ ያሉ ኃይሎች አሁን የተፈጠረውን ችግር በሰላማዊ መንገድ ይፈታል ብለው ማመን ይጠበቅባቸዋል ሲሉ ሞግተዋል። ካስፈለገም ድርድር ለማድረግ ዝግጁ መሆን አለባቸው ነው ያሉት። በሴራ የሚመጣ አንዳችም ለውጥ የለም በማለት በሁላችንም አእምሮ ውስጥ የለውጥ እሳቤ የግዴታ መፈጠር አለበትም ብለዋል። ከዚህ አንጻር ከውጭ ኃይሎች በተለይም ከሻዕቢያ ጋር የተፈጠረው ጥምረት በፍጥነት መቆም አለበት፣ ለትግራይ ህዝብ አልጠቀመውም፣ የጦርነት ስጋትም አጥልቷል ነው ያሉት። የቀድሞ ኤታማዦር ሹም ጄኔራል ሳሞራ የኑስ ሻዕቢያ የትግራይን ህዝብ ከማዕከላዊ መንግስት ለመነጠል እየሰራ ነው፣ በመሆኑም ይህ ህገወጥ ተግባር ለዘላቂ ሰላም ሲባል መወገዝ አለበት ብለዋል። ከትግራይ ክልል ጋር በተያያዘ ሌላ ዜና ከትግራይ የተሰማውና ብዙዎችን ያስለቀሰውን ክስተት ደግሞ እንመልከት። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንዳስላሴ ሽረ ከተማ አቅራቢያ የምትገኘው ሕጻጽ ከደም አፋሳሹ የሰሜን ኢትዮጵያ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን የምትታወቅ ነች። በሕጻጽ የስደተኞችና የተፈናቃዮች መጠለያ ጣቢያ የዛሬውን ያህል በእህል ውሃና ሕክምና ጦት የገረጡ ፊቶች ታይተው አይታወቁም። ሕጻጽ በዙሪያዋ ከሚገኘው የወርቅ ማዕድን ሀብት በሚሊዮን የሚገመት ብር የሚዛቅበት ሆና ሳለ በጉያዋ ግን በኃይለኛ ረሃብና ውሃ ጥም ተፈናቃዮች ወደ መቃብር ይሸኙበታል። አርሶ አደር ጉሽ በሰሜኑ ጦርነት ምክንያት ከወልቃይት ጠገዴ ወይነረመረ ምዕራባዊ ዞን አደባይ ከተባለ ሰፊ እርሻ ያለበት ቦታ ተፈናቅለው በሕጻጽ መጠለያ ጣቢያ በአሮጌ ፕላስቲክ በተሰራ ቤት ውስጥ መኖር ከጀመሩ 5 ዓመታት እንዳስቆጠሩ ተዘግቧል። አርሶ አደሩ በመጠለያ ጣቢያዋ ከሚገኙ 16000 ተፈናቃዮች መካከል ሲሆኑ አስቸኳይ እርዳታ ካላገኙ ለቀናት እንኳን በህይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠኑ ከ1700 በላይ የተቸገሩ ወገኖች አንዱ ናቸው። በድስት ያረረ ወጥ እያሳዩ ቤቴና መስወቤ ሙሉ ነበረ፣ ከቄ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል፣ እኔና 6 ቤተሰቦቼ ከምንበላው ራት ጦማቸው የምናድርበት ጊዜ ይበዛል ሲሉ የድረሱልን ተማጽኖ አቅርበዋል። ሌላኛዋ ራሷና 2 ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸውን የገለጸች ተፈናቃይ በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበርን ነው በማለት ከቀናት በፊት ሞተው የተቀበሩ የአንድ አባት መቃብርን ታሳያለች። ለረሃብ በሽታና ሞት የዳረገን ከቀያችን መፈናቀላችን፣ መሬታችንን ለማረስ አለመቻላችን ነው። ዘርፈ ብዙ ችግሮቻችን የሚፈቱት ወደ ቀያችን ስንመለስ ብቻ ነው ብላለች። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ ነው የሚሰጣቸው። የ300 ብር ዋጋ ያላት ስንዴ ለማስፈጨት ደግሞ 105 ብር ይጠይቃሉ። አመራሮች የህዝቡን ጉዳይ ዘንግተውታል ብለዋል አስተያየት ሰጪዎች። የምዕራብ ዞን ዋና አስተዳዳሪ ግዳይ አዘናውና መሰል የመንግስት አመራሮችም በህዝቡ ክፉኛ እንደሚተቹን የተነገረው። አመራሮቹ የህዝብን ጉዳይ ዘንግተው አብዛኛው ጊዜያቸውን በፖለቲካ ሽኩቻ ባያውሉ ኖሮ በመጠለያ ጣቢያው የተከሰተው አሰቃቂ ረሃብን ለመክታት ከአቅም በላይ አይሆንም ነበር የሚላሉ ቃላቸውን የሰጡ አስተያየት ሰጪዎች። አመራሮቹ ህዝቡን መቅደም ሲገባቸው ረሃቡ መከሰቱ በማህበራዊ ትስስር ሚዲያዎች መቀጣጠሉን ተከትሎ መሯሯጣቸው ከህዝብ ዋነኛ አጀንዳ በምን ያህል እንደራቁ ማሳያ ነው ሲሉ ተችተዋል። ከሕጻጽ ከሚገኙ ተፈናቃዮች ከ2015 ዓ.ም ወዲህ 300 ሰዎች በረሃብና ረሃብ ወለድ በሽታ ለህልፈት መዳረጋቸው የሚገልጸው የዞኑ መረጃ 50ዎቹ በያዝነው ዓመት መሞታቸውን አረጋግጧል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታ ብቻ 350 ሰዎች አልቀዋል በማለት ይገልጻሉ። እጅግ የዘገየም ቢሆን የክልሉ ጊዜያዊ አስተዳደር ካቢኔ በሕጻጽ የመጠለያ ጣቢያ
የተከሰተው አሰቃቂ ረሃብ በዘላቂነት ለመግታት በሚል ሰኞ ታህሳስ 13 2018 ዓ.ም መምከሩ ተነግሯል። በትግራይ ለሚገኙ ወጣቶች ምስጋና ይሁንና በእነሱ ምክንያት ችግሩ አሁን ወደ ማህበራዊ ሚዲያው በመውጣቱም ሕጻጽ የብዙዎችን ትኩረት አግኝቷል የተባለው የምግብና የቁሳቁስ እርዳታ ከየአቅጣጫው እየተሰበሰበ እንደሆነና ሰብአዊነት ከሚሰማቸው ለጋሽ ግለሰቦችና ድርጅቶች የሚሰጠው ድጋፍ በትክክል ረሃቡ እየገረፋቸው ወደሚገኙ ተፈናቃይ ወገኖች ማድረሱንም ለማረጋገጥ ቀጣይ ዋናው ስራ እንደሆነም እየተገለጸ ይገኛል። ወደ ሌላኛው ጉዳያችን አመራን። ትራምፕ ኢትዮጵያና ሶማሊያ የሚገኙትን ጨምሮ በርካታ አምባሳደሮችን በአስቸኳይ ጠርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱ ቀጠናዎችን ያካተተ ነው። ዝርዝሩም በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የሥራ መደቦችን ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡም ተመላክቷል። ውሳኔውም በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱም በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብጽና አልጄሪያ በዝርዝሩ ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኤነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናዊ አጋሮች እንደሆኑ ይታሰባል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀርና ኮት ዲቮር በዝርዝሩ ውስጥ ተካተዋል። እርምጃው ወደ መካከለኛው አፍሪካን በመዝለቅ ካሜሩንና ዴሞክራቲክ ሪፐብሊክ ኮንጎን የነካ ሲሆን በደቡባዊ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ትጠቀሳለች። ውሳኔው የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የሥራ መደቦች ክፍት በሆኑበት ወቅት ነው። ይህም ውሳኔው በፖለቲካና በጸጥታ ትብብር ላይ በተለይም በአህጉሪቱ ላይ ያለው ዓለም አቀፍ ፉክክር እየተፋፋመ ባለበት በዚህ ወቅት አሜሪካ በአፍሪካ ባላት ተጽዕኖ ላይ ሊያሳድር የሚችለውን ጫና በተመለከተም ጥያቄዎችን አስነስቷል ሲል ዳዋን አፍሪካ በዘገባው አመላክቷል። ወደ ሌላኛው መረጃችን ስናልፍ ኢትዮጵያን ጨምሮ 10 ሀገሮች ለአየር መንገዶች ከ1 ቢሊዮን ዶላር በላይ አለመክፈላቸው ተነግሯል። ኢትዮጵያን ጨምሮ 10 የአፍሪካና የመካከለኛው ምስራቅ ሀገሮች መንግስታት በየሀገሮቻቸው የበረሩ አየር መንገዶች ላቀረቧቸው አገልግሎቶች በውጭ ምንዛሪ ሊከፈላቸው የሚገባውን አጠቃላይ 1.08 ቢሊዮን ዶላር አለመክፈላቸውን ዓለም አቀፍ የአየር ትራንስፖርት ማህበር ወይም IATA አስታውቋል። ዓለም አቀፉ ማህበር በተያዘው ወር መጀመሪያ ላይ ይፋ ባደረገው አጭር ሪፖርት እንደገለጸው እንደ አውሮፓውያን አቆጣጠር እስከ ጥቅምት ወር 2025 መጨረሻ ድረስ እስካለው ጊዜ በየሀገሮቻቸው ለተንቀሳቀሱ አየር መንገዶች መክፈል ከነበረባቸው የውጭ ምንዛሪ ካልከፈሉ መንግስታት 93 በመቶ የአፍሪካና የመካከለኛው ምስራቅ ሀገሮች ናቸው። በአጠቃላይ መከፈል የነበረበት 1.2 ቢሊዮን ዶላር ውስጥ 89 በመቶ ወይም 1.08 ቢሊዮን ዶላር ያህሉ በ10 ሀገሮች መንግስታት ወጪ ያልተደረገ ፈንድ ወይም ብሎክድ ፈንድ መሆኑን የአየር ትራንስፖርት ማህበሩ አስታውቋል። በሪፖርቱ ከተጠቀሱት በየሀገሮቻቸው አገልግሎት ላቀረቡ አየር መንገዶች መከፈል የነበረበትን ገንዘብ ካልከፈሉ መንግስታት ውስጥ አልጄሪያ በ307 ሚሊዮን ዶላር ቀዳሚውን ስፍራ ይዛለች። በተመሳሳይ የገንዘብ ኖት የሚገለገሉት ስድስቱ የአፍሪካ ዞን አገራት 179 ሚሊዮን ዶላር፣ ሞዛምቢክ 91 ሚሊዮን ዶላር እንዲሁም አንጎላ 81 ሚሊዮን ዶላር አልከፈሉም ተብሏል። ኤርትራ 78 ሚሊዮን ዶላር አለመክፈሏን የተነገረው፣ ዚምባብዌ 67 ሚሊዮን ዶላር፣ ኢትዮጵያና ፓኪስታን እያንዳንዳቸው 54 ሚሊዮን ዶላር እንዲሁም ባንግላዴሽ 32 ሚሊዮን ዶላር ለአየር መንገዶቹ ባለመክፈላቸው የስም ዝርዝራቸው ተካቷል። መንግስታቱ ለአየር መንገዶቹ በውጭ ምንዛሪ መክፈል ይገባቸዋል የተባሉት ገንዘብ የአየር ትራንስፖርት አገልግሎት ሰጪዎቹም በሀገሮቹ ውስጥ ለሸጡት የአውሮፕላን ጉዞ ትኬት ሽያጭ፣ ካርጎ የማጓጓዝ አገልግሎት እንዲሁም በሀገሮቹ ውስጥ ላቀረቡት ተያያዥ የአቪዬሽን አገልግሎት መሆኑን ዓለም አቀፉ የአየር ትራንስፖርት ማህበር ጠቁሟል። በተለመደው አሰራር መሰረት መንግስታቱ የአገልግሎት ክፍያዎቹን በዶላር ለውጠው ለአየር መንገዶቹ ዋና መስሪያ ቤት መፈጸም እንደሚገባቸው
ተገልጿል። እንደ ዓለም አቀፉ ማህበር ማብራሪያም አብዛኛውን ጊዜ መንግስታት የዶላር ክፍያውን ሳይፈጽሙ የሚቆዩት በሀገሮቹ የሚገኘው የውጭ ምንዛሪ ክምችት በቂ አለመሆን፣ መንግስታት ወይም ማዕከላዊ ባንኮች ተፈጻሚ የሚያደርጓቸው ገደቦች እንዲሁም እጅግ የተጓተቱና ከፍተኛ ቁጥጥርና ገደብ ያለባቸው የክፍያ ማጽደቅ ሂደቶች ምክንያት መሆናቸው ተጠቅሷል። ኢትዮጵያ ለምን 54 ሚሊዮን ዶላሩን መክፈል እንዳልቻለች ሪፖርተር ለኢትዮጵያ አየር መንገድ ግሩፕ ጥያቄ ያቀረበ ሲሆን ክስተቱ እንግዳና የሚያሰጋ ለመሆኑንና ኢትዮጵያም በተመሳሳይ በሌሎች ሀገሮች ያላትን የውጭ ምንዛሪ እስካሁን ያልከፈሏት መንግስታት መኖራቸውን የአየር መንገዱ አንድ የመረጃ ምንጭ ነገሩኝ ሲል ዘገባው አክሏል። ጉዳዩ ይበልጥ የሚመለከተው ብሔራዊ ባንክ መሆኑንም እኚሁ የዘገባው ምንጭ ገልጸዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ሐምሌ 22 ቀን 2016 ዓ.ም የወቅቱን በጀት ዓመት የሥራ አፈጻጸም አስመልክቶ መግለጫ በሰጡበት ወቅት ከተለያዩ አፍሪካ ሀገሮች ያልተሰበሰበ ገንዘብን አስመልክቶም ይህ በብዙ የአፍሪካ ሀገሮች ትልልቅ ችግር ነበር። በአንድ ወቅት ከ200 ሚሊዮን ዶላር በላይ የውጭ ምንዛሪ በየሀገሩ ተይዞብን ነበረ። መጠኑ ቢቀንስም ግን አሁንም አሳሳቢ ጉዳይ ነው ማለታቸው መዘገቡ አይዘነጋም። ወሳኙን የነዳጅ ጉድጓድ ለመያዝ እየተደረገ ያለው ጦርነት፣ ጋምቤላ ማዶ የሚደረገው የሁለቱ ጄኔራሎች ፍትጊያ፣ የደቡብ ሱዳን ጦር ወሳኙን የነዳጅ ማዕድን ማዕከልን ለመቆጣጠር ወታደሮችን ወደ ደቡብ ኮርዶፋ ግዛት መላኩ አነጋጋሪ ሆኗል። ሄግሊግ የተሰኘችው የማዕድን ስፍራ በሱዳንና ደቡብ ሱዳን ድንበር ላይ የምትገኝ ነች። ከሰሞኑ የሱዳን ሁለቱ ጄኔራሎች ጦርነት ወደ ኮርዶፋ መስፋፋቱን ተከትሎ ይህ ግዙፍ የነዳጅ ጉድጓድ አደጋ ውስጥ ሊገባ ይችላል የሚል ስጋት ሰፍኖበት ነበር። ለዚህም ሲባል በጄኔራል ዳጋሎ ጦርና በደቡብ ሱዳን ሰራዊት መካከል ያልተለመደ ስምምነት ተደርጎ የጁባ ጦር ወደ ሄግሊግ እንዲገባ መወሰኑን የተሰማው የሱዳን ፈጥኖ ደራሽም በአልቡርሃን ኃይል ላይ ጥቃትን ሰንዝሮ አካባቢውን ሲቆጣጠር ግን ከሁለት ቀን በኋላ ወደ ነዳጅ ማዕድን ማዕከሉ ገብቷል ከተባለው የደቡብ ሱዳን ኃይል ጋር መላተሙን የተሰማው በጄኔራል ዳጋሎ ጦርና በደቡብ ሱዳን ሰራዊት መካከል ተደርጎ የነበረው ስምምነት የሄግሊግን ማዕድን ከግጭት ማዳንና ለሁለቱም ሀገራት ወሳኝ የገቢ ምንጭ ሆነው ነዳጅ ጉድጓድን ከስጋት ማዳን ነው። በዚህ ማዕከል ከደቡብ ሱዳን የተፈጥሮ ጋዝ ማዕከልን ጨምሮ የተገነባው 1600 ኪሎ ሜትር ፓይፕላይን የሚገኝባትና ወደ ፖርት ሱዳን የሚተላለፍባት ማዕከል ናት። ከሰሞኑ ግን የፈጥኖ ደራሽና የደቡብ ሱዳን ጦር በተመሳሳይ በቁጥጥር ስራቸው ማስገባታቸውን ተከትሎ የስጋት ማዕከል ሆናለች። የአልቡርሃን ጦር በአካባቢው መንቀሳቀስ ተቸግር ያለው ሲል ይፋ አድርጓል። አብድል ሐፊዝ አሊማም የተባለ የፈጥኖ ደራሹ ኮማንደር ከደቡብ ሱዳን ጦር ጋር ወደ ግጭት ገብቷል የሚባለው ሐሰተኛ ፕሮፓጋንዳ ነው፣ ውጥረት አለ ግን ሲሉ መናገራቸው ተዘግቧል። የተከበራችሁ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።